በአንድ ዩኒቨርሲቲ የሳይኮሎጂ ዲፓርትመንት ውስጥ መምህሯ ተማሪዎቿን በምታስተምርበት ወቅት አንድ አሳይመንት መስጠት ፈለገች። ተማሪዎቿን ድንች ይዘው እንዲመጡ አዘዘች። ድንቾቹ ላይም የሚጠሏቸውን ሰዎች ስም እንዲጽፉ አዘዘቻቸው። የሚያመጡት ድንችም ብዛት የሚወሰነው በሚጠሏቸው ሰዎች ልክ እንደሆነ ተናገረች። በሁለተኛው ቀን አንዳንዶቹ 3፣ ሌሎቹ 5፣ ቀሪዎቹ ደግሞ 8 ድንቾችን የሚጠሏቸውን ሰዎች ስም ጽፈው አመጡ። መምህሯ ደግሞ ከዛሬ ጀምሮ ለአንድ ሳምንት እነዚህን ድንቾች በቦርሳችሁ ይዛችሁ ትዞራላችሁ፣ የትኛውም ቦታ ስትንቀሳቀሱ እንኳን መተው አትችሉም ብላ አዘዘቻቸው። ቀኑ እየጨመረ ሲሄድ ድንቾቹ በመበላሸታቸው ምክንያት ሽታቸው ይረብሻቸው ስለጀመር ተማሪዎቹ ቅሬታ ማቅረብ ጀመሩ። በተለይም 8 የያዙት ከሽታው በተጨማሪ ክብደቱ እንደበዛባቸው መናገር ጀመሩ። ከሳምንት በኋላ የአሳይመንቱ ገደብ ስላበቃ ተማሪዎች ድንቹን አውጥተው እንዲጥሉ ተፈቀደላቸው። ከዛም መምህሯ እንዴት ነበር ብላ ጠየቀቻቸው። ሁሉም ማጉረምረም ጀመሩ። እረ ከክብደቱ ሽታው፣ እረ በጣም ነው የሚያስጠላው አሉ። መምህሯም አያችሁ፣ በልባችሁ የምትሸከሙት ጥላቻም እንዲሁ ነው። ጥላቻ ልብን ይመርዛል፣ በምትሄዱበት ሁሉ እየተከተለ ይረብሻችኋል። ለአንድ ሳምንት የተበላሸ ድንችን ሽታ መቋቋም አልቻላችሁም። አስቡት ደግሞ በጥላቻ የተመረዘን ልብ እድሜ ልካችሁን ይዛችሁ ስትዞሩ አለቻቸው። ጥላቻን ከውስጣችሁ አውጡትና ከዕዳ ነፃ ሁኑ።